ማህሌት ቅድስትን ከብሩክ ጋር ስታያት በድንጋጤ ያላሰበችው ነገር ገጥሟታል። እንዲሁም ቅድስትን ከዛሬ ቀጥዬ ከዚህ ቤት እንዳላያት ከዝና ጋር ተመካክሬ ያጠፋታለሁ በማለት ቅድስትም ፈርታ ነበረ። ማህሌት ከመጣች እኔና ብሩክ አንድ ላንሆን እንችላለን በሚል ፍራቻ ነበራት። ብሩክ ግን ምንም አይነት ሀሳቡን አልቀየረም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ለምታበረታቱኝና ወዲያችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም በድጋሜ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምሳሌ ድራማ ባለፈው ቪዲዮአችን ላይ እንዳየነው ማህሌት ከብሩክ ጋር ቤት ገብታ አልወጣም እንዳለች እና እንዲሁም ደግሞ ብሩክ ለማጥፋት እንዲሁም ጠበንጃት ሽጉጥ እንዲደቀንባት አይተን ነበረ። በዛሬው ቪዲዮአችን ላይ ደግሞ ከቅድስትም ጋር ሆነ ከምሳሌም ጋር ለመመካከር እና ለመግባባት ስትሞክር ነበር፣ ግን የተሳካላት ነገር የለም። ምሳሌም ቅድስትን መርጣለች። ብሩክም ደግሞ ቅድስትን ልጅ የመረጠችውን አውቃለሁ ባትነግሪኝም ቅድስት አንቺን ሊሆን ነው የሚችለው፣ ስለዚህ እኔም የማገባው አንቺን ነው ሲል መርጧታል። ቅድስትን በደስታ የምትናገረው ነገር እስከሚጠፋባት ደርሷል። ለምን የአሰብኩት ነገር ሌላ ነበር፣ አሁን ደግሞ ያሰብኩት ነገር ገጠመኝ። ስለዚህ ብሩክ ማህሌት ብትመጣ እንኳን ሊቀየርብኝ አልቻለም። ስለዚህ ግን አሁን ላይ ያለ ተስፋ በጣም ሙሉና እንዲሁም ደግሞ ከፍ ያለ ሆኗል በማለት ራሷን አበረታታለች። ማህሌትም ምን ማድረግ እንዳለባት እያቀየች እና እየወሰነ ትገኛለች። አንደኛ ቅድስትን ከዚህ ከቤት እንዴት ላስወጣት፣ ምሳሌንስ እንዴት ይቅርታ ብያት ይቅርታ አድርግልኝና ከዚህ ከቤት ልቀጥል፣ ዴሞስ ማንኛቸውን አስፈቅጄ ከዚህ ከቤት ልቀጥል፣ የምፈልገውን ነገር ደግሞ ከዛ በኋላ አሳካዋለሁኝ፣ ዝናንም የሚፈልገውን ነገር እንዲገባና ብሩክንም ሆነ ቅድስትንም እንዲያጠፋልኝ በማድረግ አስተካክላለሁ በማለት ወስና ነበር። ግን ያሰበችው በሙሉ አልተሳካላትም። ከመኝታ ክላስ አልወጣም ብትል እንኳን እዛ ቤት እንድትኖርና እንድትቆይ እንኳን እየፈቀደላት ማንም ሰው የለም። ግን እሷ የማንንም ፍቃድ አልጠብቅም ከዚህ ከቤት አልሞኩ በስተቀር ማንም አያወጣኝም እያለች እየፎከረ ትገኛለች። ብሩህ ግን ሊያስወጣት እንዲያሰበና እንዲሁም ደግሞ ሽጉጥ እንደደቀነባት ያየንም ጊዜ መድብል ከአሁን ላይ የራስ ህይወት የምትለዋለህ እንዲሁም ደግሞ ልጅ የሚባል ነገር ስላለ አያስፈልግም ብሎት ነበረ። ብሩክም እንዲህ ካልክ አንተ ለምን አነካት ወይም ደግሞ አንተ እሷን ለማጥፋት የወሰንከው መኖር አትፈልግም እና ነው ቢለው እንኳን እኔ አሁን ላይ እንዲያንተ የሚያጓጓና የሚያሳሳ ኑሮ የለኝም፣ ልጅም የሚባል የሚያሰጋኝና የሚያስጨንቀኝ ልጅ የለም። ስለዚህ የኔ ብታሰርም ብቻዬን እንጂ እንዲያንተ ብዙ ህይወትና የጀመርኩት የቀጠልኩት ነገር የለኝም ብሎታል። ግን ምንም ቢሆንም እንኳን ብሩክ ማህሌትን ከቤት ቢያስወጣትም ቀስ ብሎ እንጂ እንዲህ ሽጉጥ ደቅኖና አንቆ እንዲሆን አልፈለገም። ብቻ ግራ ተጋብተዋል። መድብልም ለምን እንደመጣችና ከዛ ቤት ለምን አልወጣም እንዳለች እያሰበ ነው። እንዲሁም ደግሞ ተጓደኛዋ እህቴ ከምትላትም ከኤፍራታ ጋር እየመከረ ነው። ምን ላድርጋት? ይች ልጅ የመጣችውስ በምን አይነት ምክንያት ይሆን? ምን አድርጌ ላስወጣት? እያለ በነበረበትም ጊዜ ያው ማህሌት የመጣችው ብላ ኤፍራታን በተወሰነ ሁኔታ ገልጸዋለች። ግን ሊሆን አይችልም መቼም ቢሆን የማህሌት ነገርና እንዲሁም ደግሞ ተንኮል ሴራዋ መቼም አያበቃም። ኤፍራታ ግን ያለችው አይ አሁን ላይ በሰራችው ስራና ባጠፋችው ነገር በሙሉ ታጸጽታ ይቅርታ ጠይቃለች። ህይወቷ እንዳለ ዝና አበላሽቶባታል። ስለዚህ አሁን ማድረግ የምትፈልገው ነገር ብሩክን ይቅርታ ጠይቃ ተስማምታ ለመኖር ወስና ሊሆን ይችላል እንጂ በጣም ቸግሯታል በማለት ለመድብል አስረድተው ነበረ። መድብልም ግን አይ እኔ ይሄ ይሆን አይመስለኝም፣ እሷ በጣም ክፉና አረመኔ ናት። አሁን ላይ ግን ያን ውሳኔ እንዴት ሽራ ከዝና ጋር ብዙ ነገር ትታሰቃየን ብዙ ነገር ስታስብ ኑራ አሁን ተመለሳ ደግሞ ለእኛ ጥሩ ነገር አስባና እኛን ወደን እንዴት ልትመጣና አብራን ልትኖር ቻለች በማለት
እራሱን አታጠርጥሯል። ለምን ማህሌት የምትታወቅ ናት። ለብሩክም ሆነ ለምሳሌ ምንም አይነት ጥሩ ነገርና ጥሩ ስራ ወይም ጥሩ አስተሳሰብ ሆነ አስባላቸው አታውቅም። ስለዚህ በምን ምክንያት ደግሞ ዛሬ አስበውና እንዲሁም ፈልገው ሊያቆዩት እንደሚችሉ አላውቅም። ብቻ ከባድ ነው። መሆን ያለበት ነገርም ቢሆን እንኳን ማህሌት ተዛ ከቤት መውጣት አለባት። ከዛ በኋላ ደግሞ የሚፈልጉትን ነገር ለማሳካት ቅድስትና ብሩክ ተመካክረው እንዲቀጥሉ እንጂ አሁን ላይ በመካከል እየመጣ ቅድስትንም ሆነ ብሩክንም እንዲረብሻቸው አለመፍቀድ ያለባቸው ነው የምለው። መፍቀድ የለባቸውም። ሲጀመር ከዛ ከቤት ማህሌት መቆየት የለባትም። ከዛ ከቤት ከቆየች ምሳሌን ወይም ብሩክን አለያም ደግሞ ቅድስትን ከዛ ከቤት ልታሳግት ስለምትችል መቆየቷ አስፈላጊ አይደለም ነው የምለው። ብቻ ከባድ ነው። ማህሌት ያላትን አላማ ትቀይሳለች ማለት አይቻልም። አንድ ሰው መጥቶ በገንዘብ ወይም በሌላ ነገር ታታለላትና ካሞኛት የቤተ ሙሉውን ቤተሰብ ለመሸጥ ወይም ደግሞ በገንዘብ ለመዳለል አትመለስም። ስለዚህ ከዛ ከቤት ባያቆዩት እና ቢያበሯት ጥሩ ነው የምለው። ብቻ ይሰቡበት። ማህሌትም ሆነ እዛ ቤት ስትገባ ምን አቅዳና ምን ፈልጋ እንደገባችው ሁሉም ሰው ያውቃል። ስለዚህ መድብል እንደምንም ጨክኖ ከዛ ከቤት እንድትወጣና እንዲሁም ደግሞ ቸግሯት ወይም ደግሞ መኖሪያ መግቢያ አታ ከሆነ ለዕለቱ ውስጥ የሚረጋገጥ ድረስ ለራሷ የተሻለ አንዲት ክላስ ብታምርባት ታምርም ወደ ውጭ ፈልጎ ማስወጣት ይቻላል። ሰውን መግፋት አያስፈልግም ከተባለ እንኳን እንደዛ ይሻል ይመስለኛል። አሁን ላይ ደግሞ ብሩክና ቅድስት ባንድ ላይ ሆነው ሲዋሩና እንዲሁም ደግሞ ፍቅራቸውን ሲገላለጡ ስታይ በቅድስት ላይ ሌላ ችግር ልፈጥር ትችላለች። እንዲሁም ብሩክን ደግሞ እኔን ካላገባኸኝ ብላ እረር ብትልስ ምን ይባላል? ልክ አሁን ከቤት አልወጣም ብላ እምቢ እንዳለችው አንተን ካላገባሁኝ ወይም ደግሞ አንተ ሚስት ካላደረከኝ ብላ ፍጥጥ ብትል ምን ይባላል? ስለዚህ ይህ መሆን ያለበት ግዴታ ከዛ ከቤት መውጣት አለባት። ቅድስትም ማህሌትን መጠንቀቅና መፍራት አለባት። ነገ ተነገ ወዲያ ምን እንደምታስደርጋትና ምን እንደምታረጋት ስለማይታወቅ ራሷን ተጠንቅቃና ራሷን ጠብቃ መኖር አለባት ነው የምለው። ብቻ ከባድ ነው። ዳጣም አሁን ላይ ከመርዙ ጋር ያላትን ግንኙነት በደላላ በምን ቢባል እንኳን መርዙ የራሱን የሚለው ኮሚሽን ብር ካገኘ አይደለም እሷን ቤተ ሞላውን እንደ ቅድስት ለመሸጥ አይመለስም። ብቻ አልሚሂም ዳጣ ያላት ነጻነት፣ ንግግሯ ሁሉ ተመችቶኛል። አሁን ላይ የሉላን ችግርና እንዲሁም መከራ ለሞገስ መናገሯና ማስረዳቷ በጣም ደስ ብሎኛል። አሪፍ ነው። ሉላም ከዛ ከሰውዬ ምንም አይነት ግንኙነት ታፈጥር ራሷን እንደ መሳት አድርጋና እንዲሁም በህመም ጉዳይ አዙራ ከቤት ጠፍታ መውጣቷ በጣም አሪፍ ጉዳይና ጥሩ ነገር ነው ብዬ አስባለሁ። ለምን ቢይዛትማ የሆነ ስሟን ሊያጠፋባትና እሷንም ቀረጻ ነገር አድርጎ ሊያስጨንቃትና ሊያስፈራራት ስለሚችል ማንም ሰው ታይደርስባት ወይም ደግሞ ምንም ነገር ታደርጋት ከዛ ከቤት መውጣቷ አሪፍ ነው። ዳጣም ደግሞ እንደምንም ብላ ለሞገስ መናገሯ ለእሷ ጥሩ ሁኔታ ላይ ነው የምለው። ለምን ሞገስ አስቦበት ወይ ገንዘቡን ወይ እሷን መርጦ ከሁለት አንዱ አቋም ኑሮት እንደሚያስተካክለው ተስፋ አለኝ። ሉላ ግን አሁን ላይ ያላትን ሀሳብ ደብቃ ሳይሆን ለሞገስ ግልጽ አድርጋ ያለባትን ሁኔታ ተናግራ በሙሉ እንዲረዳትና ደግሞ የፈለገችውን ነገር እንዲያስተካክልላት መጣር አለባት። ስለዚህ ብቻ ከባድ ነው። ሉላ በጣም ህይወት ዝብረርቅ ብላባታለች። ተሞገስ ጋር ስትሆን ዝናን ትፈራለች። አሁን ላይ ደግሞ ሞገስ ጋር ሆና አሁን ላይ የሉላ ህይወት በጣም ዝብርቅርቅ ያለና በጣም የሚያስፈራ የሚያስጨንቅ ሁኔታ ላይ ይደርሷል። ለምን አሁንም ላይ ዝናን እየፈራችውና እንዲሁም ደግሞ እየሸከከች ስለሆነ እንደ ልቧ የፈለገችበት ቦታ መዝናናትና እንዲሁም የፈለገችበት ቦታ ደርሳ የፈለገችውን ነገር ማግኘት አልቻለችም። በዚህ ላይ ደግሞ ሞገስን ደብቃና ሸሽጋ የምታረገው ነገር ስለሌለ ገንዘብ እንኳ ቢመጣ ነገ ተነጎዳ እንዴት መጣ በምን መጣ የሚል ጥያቄና ሀሳብ ሊኖር ይችላል። እንዲሁም ደግሞ ይህ የመንግስት ሰራተኛ ለጠበቃ እሆናቸዋለሁ ብሎ ያለው ሰውዬ የዝና ተላላኪ ሊሆን ይችላል።
ወይ አንድ ነገር ቢያደርጋትና እሱ ጋር እንዳትወጣ ቢያስደርገባት እንኳን ሞገስ ከእሷ ጋር የሚለይበት ነገር በጣም እየከፋና ያደገ ይሆናል። ስለዚህ አሁን ላይ ሉላ ለሞገስ ሁሉንም ነገር ግልጽ አድርጋ አብራ መኖር እንድትችልና የምትቀጥልበትን ሁኔታ ለማስተካከል መኖር አለባት። ደብቃና ሸሽጋ የሚሆንና የሚሳካ ነገር የለም። አንድ ሰው ከተዋደደና ከተፋቀረ ወደፊት ረዥም ጊዜ አብሬ እኖራለሁ ብሎ ካሰበ ምንም አይነት ሀሳብ ልዩነት ሊኖራቸው አያስፈልግም። ሞገስም ሆነ ሉላ በአንድ ላይ አስበው የሚያደርጉትን ነገር ወደፊት ማስተካከል እንጂ እንደገና ወደ ኋላ ተመልሳ እሷ ለብቻዋ አስባ የምታስተካከለውና የምትኖረው ህይወት የለም ነው የምለው። ከሁሉም ነገር ግን ዳጣ በጣም የምትወደድና ጥሩ ጓደኛ ሆናለች። አሁን ላይ በመገኘቷም ሁላቸውም ደስ ብሏቸዋል። ለምን የሚፈጠረውን ነገር እንዲከባድ ሆኖ ትታያት ለማንም ሰው የመደበቅና የመሸሸግ ፍላጎት የላትም። በእርግጥ ትክክል ናት። ማንም ሰው ቢደብቅና ቢሸክክ እራሱን ነው እንጂ የሚጎዳው ማንንም ሰው ሊጎዳና ሊል አይችልም። ስለዚህ ዳጣ መናገሯ አሪፍ ነው። መርዙን ደግሞ ዘመሀል ይተክራል ወይም ደግሞ ይጠቅመናል ብለው ማስረዳታቸውና መናገራቸው ምንም አይፈልግም። መርዙ የራሱ የሚለው ገንዘብ ካገኘ አይደለም ቅድስትን ሉላን ሁላቸውን ሽጦ የራሱ ኮሚሽን የመቀበል ፍላጎት አለው ነው የምለው። ብቻ ይህም ሆነ ይህም ሉላም ከሞገስ ጋር ያላትን ግንኙነት ብታጠብቅ ይሻላል። ገንዘብ ደግሞ ከተቻለ በሌላም ክርክር እንዲመለስ ማድረግ ካልተቻለ ደግሞ ገንዘብ ወደፊት ተሰርቶ የሚገኝ ነው እንጂ ተሰርቶ የሚጠፋ አይደለም። ገንዘብ ይመጣል ይሄዳል። ዋናው ነገር ለሰው ላይ ክብርና ፍቅር ብቻ ነው። አብሮ መከባበርና መፋቀር ካለ ሁሉም ነገር ዘላቂ ይሆናል። ስለዚህ እኔ የምለው ነገር ቢኖር ያሰበችውና የደበቀችው ነገር እንዲሁም ሰውየው እየፈለጋት ለምን እንደሆነ አስጨንቋትም ሌላ ችግርም አስገብቷት ከሆነ ያንን ግልጽ አድርጋ ለሞገስ አስረድታ የራሷ የምትለው ህይወት እንዲኖራትና እንዲሁም ደግሞ ወደፊት አብራ የማሰብ እድል እንዲኖራት ነው የምለው። ቅድስትም ራሷን በመጠበቅ ከብሩክንም አብረው የመቀጠል እድሉ ሰፊ እንዲሆን እንደ በፊቱ እየታገዘች ትንሽ በሚሆን ጊዜ በመከፋትና በመንቀጥቀጥ የሚሆን ነገር ስለሌለ እንዴ ምንም ታግሳ የራሷ ህይወት እንዲስተካከል ማድረግ አለባት ነው የምለው። ምሳሌ ግን ያው ልጅ ያየውን አይረሳም የሚባለው ቢጤ በታመመችበት ጊዜ ያሰቃየቻትንና እንዲሁም ደግሞ ያደረገቻትን ሁኔታ ስለምታውቅ አሁን ላይ ተወጅኛለች ብላ ጥያቄና እንዲሁም ደግሞ ብትናገራትም እንኳን ምንም አይነት መልስ ልሰጣት አልችልም። አልወድሽም፣ አንቺ እኔን አትወጅኝም፣ በፊት በነበረ ጊዜ ብዙ እንዲያሰቃየሽኝና ብዙ እንደገፋሽ ሰምቻለሁ። ስለዚህ አንቺ የኔ አይደለሽም ብላታለች። ትክክል ናት። ብዙ ስታሰቃያትና እንዲሁም ስትኮንና ትኖራለች። ማህሌት ለማንም አትጠቅም። ለእናቷ ልጅ ለእህቷ ያልሆነች ብቻዋን በባዶ ቤት ለማነቅና ለመግደል እየፈለገች ሴትዮ ዛሬ ደግሞ ላልተወለዷት ለቅድስትና ለምሳሌ ትሆናለች ተብሎ አይታሰብም፣ አይጠረጠርም። ብቻ ከባድ ነው። የራሷ የምትለው ጊዜ ስለሚያስፈልጋት ግዴታ ቅድስት መጠንቀቅ አለባት። ብቻ አሁን ላይ ያለው ነገር በጣም ከባድና የሚያስፈራ የሚያስጨንቅ ነው። ምንም ቢሆንም እንኳን ማህሌት ማመን የለባትም። ቅድስት መሸከፍ አለባት። አሊያ ይህ ከቀጠለና ብዙ ሁኔታ ላይ ከሆነ ሁልጊዜም እንደምትቆጣት ወይም ደግሞ ለእሷ ጥሩ ነገር እንደማታስብላት ጠንቅቃ ማወቅ እንደነበረባት ነው የምለው። ሞገስና ደግሞ መድብል የብሩክንና የቅድስትን ግንኙነት ፈጠን አድርገውት እንዲገናኙና ያለውን ነገር አብሮ የመቀጠላቸው ሁኔታ ቅርበት እንዲኖሩ ለማለት ነው። ተዘግይና ተቆየ ማህሌት የራሷ የምትለውን ነገር ለማሳካት ከዝና ጋር የምትመክረው ምክር ሊሳካና ሊሆንላት ስለሚችል እንደምንም ብላ ማስተካከልና ማሳካት አለባቸው። ከተቻለ በፍጥነት ከቤት ለቃ እንድትወጣ፣ አለዛም ካልተቻለም ደግሞ የራሷ የምትለው ነገር እንዲኖራትና እንዲሁም ከሌላ ግንኙነት እንዳይኖራት የስልኳን መቀማት የተቻለውን ያክል ለማገድ መሞከር አስፈላጊ ነው የሚለው። ብቻ ከባድ ነው። ማህሌት ያው ተንኮሏንም ሆነ ሴራዋን መቼም አትረሳ። ምሳሌም አሁን ላይ እንደማትወዳትና እንደማትፈልጋት ተረድታለች። የልጅ አሚሮ በልጅነቱ የቀረጸውን አይረሳም እንደሚባለው ጊዜ ነግራታለች።
ማህሌትም ግን ራሷን ለማሞኘትና ከፍ ለማድረግ ፈልጋ እንጂ ስታደርግ የነበረውና እንዲሁም ምን ስትፈልግ እንደነበረ ታውቃለች። አሁን ላይ ግን ራሷን ማታለልና የራሷ የምትለው ነገር እንዲኖራት ለማለት ነው ይህን ያደረገችው። መድብልም ሆነ ብሩክም ነቅተዋል። አሁን ላይ ደግሞ እንግዲህ ስትደርስባቸውና እንዲሁም ስታይ ምን እንደምትል ከባድ ነው። ውድ ቤተሰቦች አብራችሁ ስለነበራችሁና ስለቆያችሁ ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ፈጣሪ ጠብቃችሁ ምችት ድልት ይበላችሁ ይጠብቀን፣ እኛንም እናንተንም ከስደት ዓለም ደግሞ በቃ የሚልበትን ጊዜ ያቅርብልን። ሁላችሁንም እወዳችኋለሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።